عبد قصير አጭር የሆነ ባሪያ ጥቁር أفطس دميم ጭፍልቅ ፊትና መልክ የለሽ قبيح አስቀያሚና ደሃ ልብሱ የቆሸሸ يشرب بكفيه በመዳፎቹ ከወራጅ ውሃ የሚጠጣ يأكل كسرات الخبز ካገኘም የደረቀ ዳቦ ነው የሚመገበው فإن لم يجد يوكل ካላገኘም ሆዱን አስሮ ይጾማል ينام ይተኛል وفراشه መሬቱን እንደ ፊራሽ አድርጎ ولحافه السماء መከናነቢያው ደግሞ ሰማይ ነው يمر يوم አንድ ቀን ሲያልፍ والنبي عليه الصلاة والسلام ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀምጠው ሳሉ ينظر إلى هذا ይህን ሰውዬ ይመለከቱታል جليبيب بهذه ጁለይቢብን በዚህ ሁኔታ قال أتعرفون من ነብዩም هذا አሉ ይህንን ታውቁታላችሁን وإذا بأغلب الصحابة لا አብዛኛው ሱሐቦች ደግሞ ጁለይቢብን የማያውቁት ሆነው ሳለ إن حضر لم يعرف ከተሰወረ ማንንም ፈላጊ የለውም إن غاب لم يفتقد ومن الذي ማንነውስ እንደዚህ አይነቱን ግለሰብ ስሙን የሚሐፍዝ قال إنه جليبيب ነብዩም አሉ ጁለይቢብ እኮ ነው ثم نادى به يا ከዛም جليبيب አንተ ጁለይቢብ ሆይ ብለው ጠሩት ألا تتزوج አታገባም እንዴ አሉት فنظر إلى النبي عليه ወደ الصلاة ነብዩም ሰለላሁ ዐለይሂ ወሰለም ተመለከተ لم يتفجع ምንም አልደነገጠም لم يقل يا رسول الله ما عندي دنيا ما عندي مال ما عندي አንተ ያላህ መልእክተኛ ዱንያ የለኝም ይሄ የለኝም አላለም يا رسول الله አንተ ያላህ መልእክተኛ ሆይ ومن يزوج جليبيب ጁለይቢብን በዚህ ዱንያው ማን ነው የሚያገባው ولا مال ولا جاه ገንዘብና ክብር ሳይኖረው يعرف أن الناس ما زالوا يحكمون ምክንያቱም ሰዎች በዚህ ነገር ወይም በዚህ አስተሳሰብ እንዳልተወገዱ ያውቃል إنه ينتظر زواج እሱ የአኺራን ትዳር ነበር እየጠበቀ የነበረው قال ومن يزوج جليبيب ጁለይቢብን በዱንያ ውስጥ ማን ነው የሚያገባው ولا مال ولا جاه ገንዘብና ክብር የሌለውን تركه النبي عليه الصلاة ነብዩ ሰለላሁ ዐለይሂ ወሰለም ተውትና ዝም አሉ وفي اليوم الثاني ناداه በሁለተኛው ቀንም እያለፈ ያለ ነብዩ ጠሩት يا جليبيب ألا አንተ تتزوج ጁለይቢብ አታገባም እንዴ قال يا رسول الله አላቸው አንተ ያላህ መልእክተኛ ሆይ ومن يزوج جليبيبا ولا مال ጁለይቢብን ولا ማን جاه የሚያገባው ገንዘብና ክብር የሌለውን في اليوم الثالث በሶስተኛው ቀንም አሉት قال يا جليبيب ألا አንተ تتزوج ጁለይቢብ አታገባም እንዴ فالتفت مستغرب من نداء النبي ዘውር صلى الله عليه وسلم አለና በነብዩ ሰለላሁ ዐለይሂ ወሰለም ንግግር በጣም ተገረመ قال قلت لك يا رسول ያላህ الله መልእክተኛ እኔ እኮ ነገርኩት من الذي يزوج جليبيبا ولا ማን مال ነው ولا ገንዘብና جاه ክብር የሌለውን ጁለይቢብ የሚያጋባው قال يا جليبيب በል አንተ ጁለይቢብ اذهب إلى بيت فلان እገሌ الأنصاري ከሚባለው አንሷር ግለሰብ ቤት ሂድ واخطب ابنته ልጁንም ለጋብቻ ጠይቅ وقل أرسلني رسول الله صلى الله عليه በላቸው وسلم መልእክተኛው ሰለላሁ ዐለይሂ ወሰለም ልኮኝ ነው ويقول لكم زوجوا ልጃችሁንም ለእኔ ዳሩልኝ ብሏችኋል በላቸው وكانت الفتاة من أجمل ልጅቷም نساء ከአንሷር ሴቶች እጅግ በጣም ቆንጆ ነበረች من أجمل فتيات دون ከአንሷር الأنصار ሴቶች ውቧ ነበረች فذهب جليبيب ጁለይቢብ ሄዶም በሩን አንኳኳ أرسله النبي عليه الصلاة ነብዩም والسلام ሰለላሁ ዐለይሂ ወሰለም ወደ እነሱ ልከውታል قال ከዛም እንዲህ አላቸው يسلم عليكم النبي عليه ነብዩ الصلاة ሰለላሁ ዐለይሂ والسلام ወሰለም በእናንተ ላይ ሰላምታን አውርደዋል ويقول زوجوني ልጃችሁንም ዳሩለት ብሏችኋል አላቸው فقال الأب يا جليبيب አባትየውም አለ አንተ ጁለይቢብ لا مال ولا جاه كيف نزوج ገንዘብና ክብር ሳይኖርህ እንዴት ልጃችንን እናጋባህ وصاحت الأم እናትየዋም አብራ ጮኸች لزوجها أيزوج جليبيب وهو على ጁለይቢብ ክብርም ገንዘብም ሳይኖረው በዚህ ሁኔታ ልናጋባው ነው አለች وابنتنا في موقعها وموضعها ልጃችን ደግሞ ያለችበት ደረጃ ከፍ ያለ ነው አለች وتسمع الفتاة ይሄን ጊዜ ይቺ ሙእሚን ወጣት ሴት ልጅ ትሰማለች فتاة العقيدة የአቂዳ ወጣት فتاة التوحيد የተውሂድ ወጣት فتاة القرآن والسنة የቁርአን የሱና ወጣት فتاة قيام الليل የሌሊት ሰጋጅ ወጣት ليست فتاة الدشوش የቴሌቪዥን ወጣት አይደለችም وفتاة قارعة الطريق የመንገድ ቆራጭ ወጣትም አይደለችም تسمع الفتاة المؤمنة ይህች ሙእሚን ወጣት ትሰማለች فتصرخ بوالديها من الداخل ከውስጥም ሆና ለወላጆቿ መጮህን ጀመረች كيف هذا ለምን ይሄ ይሆናል أو تردان رسول الله صلى الله عليه وسلم የመልእክተኛውን መልእክተኛ ትመልሳላችሁ والله إني أجزت ወላሂ እኔ ጋብቻውን ፈቅጃለሁ وإني قبلت به እኔ زوجة ጋብቻውን ተቀብያለሁ قالوا يا ابنتاه ልጃችሁን ሆይ አሏት انظري ተመልከቹ እስኪ انظري شكله انظري هندامه ተመልከች انظري መልኩን ثوبه. ተመልከች የአካሉን ሁኔታ ተመልከች የለበሰውን لا مال ولا በዛ ላይ جاه. ገንዘብም ክብርም የለውም قالت والله لا أرد خاطبا أرسله በአላህ النبي عليه ይሁንብኝ الصلاة መልእክተኛው ሰለላሁ ዐለይሂ ወሰለም የላኩትን ጋብቻ አልመልስም አለቻቸው والسلام. ويحضر لعرسه تلك ከዛም الليلة. ለሰርጉ ለሌሊት ጫጉላው መዘጋጀት ተጀመረ وبينما مراسيم الزفاف ወደ ጫጉላው ቤት ለመግባት በተዘጋጀበት ሁኔታ تعقد إذ بمناد الجهاد يصرخ في ከውጭ الخارج በኩል يا የአላህ خيل ተጣሪ የሆነ ተጣራ አንተ የአላህ ፈረሰኛ ተነሳ በሚል ጥሪ يا خيل الله አንተ اركبي የአላህ ፈረሰኛ ተነሳና ጋልብ የሚል وإذا بجليبيب
رضي الله تعالى ከዛም ጁለይቢብ አላህ መልካም ስራውን ይወደድለትና يترك عروسه ውቧን ሙሽራ ከነጌጧ እዛው ይተዋታል ليلة الزفاف በጫጉላው ሌሊት وإذا به يسحب يده وكأن ልክ ጊንጥ እንደነከሰው ሰው በፍጥነት ቤቱን ለቆ ወጣ ويلتحق بصفوف الجيش ከዛም በወታደሮቹ ጦር መሃል ተቀላቀለ ويقاتل مع الذين ከዛም يقاتلون መጋደል ጀመረ ከተጋዳዮች ጋር وتنجلي المعركة ጦርነቱም ተገባደደ ويأتي النبي عليه الصلاة ነብዩ والسلام ሰለላሁ ዐለይሂ ወሰለም መጡ فيعدد الصحابة كل الناس إلا جليبيب ሁሉም ሱሐባ የራሳቸውን ሰዎች ይፈልጋሉ ጁለይቢብን ግን አንድ የሚያስታውሰው ሰው የለም قال ألا تفقدون حبيبا አሉ የኔን ወዳጅ አትፈልጉልኝም قالوا من አሏቸው ማንን قال أفقد حبيبي جليبيب ወዳጄን ጁለይቢብን ነው አሏቸው ويبحث عنه النبي عليه الصلاة ነብዩም والسلام ሰለላሁ ዐለይሂ ወሰለም ተነስተው ይፈልጉት ጀመር فيجده ከዛም አገኙት وقد تلوث ሰውነቱ በደም ተነክሯል وأصيب بجراحات እጅግ بليغة በጣም ቆሳስሏል وصار وجهه من طين الأرض ፊቱም وترابها. የመሬቱን ጭቃ መስሏል فينفض عن وجهه ፊቱንም ጠረጉለት ويضع رأسه على فخذه الشديد ጭናቸው ላይ ራሱንም አደረጉት قال جليبيب አሉት ጁለይቢብ قتلت 7 من الكفار ከካፊሮች 7 ሰው ገለህ ከዛም ተገደልክ أنت مني وأنا منك አንተ ከኔ ነህ እኔም ካንተ ነኝ أنت مني وأنا منك አንተ ከኔ ነህ እኔም ካንተው ነኝ شاح برأسه صلى الله عليه وسلم ከዛም ነብዩ ሰለላሁ ዐለይሂ ወሰለም ራሱን ቀና አድርገው يمين ወደ ቀኝም አዞሩት قال أتدرون لما أشحت ለምን بوجهي ራሱን ወደ ቀኝ እንዳዞርኩት ታውቃላችሁ አሏቸው قالوا لما يا رسول الله ለምንድን ነው ያዞርኩት የአላህ መልእክተኛ አሉ قال والله አሉ በአላህ ይሁንብኝ رأيت زوجاته ሁረል አይን ሚስቶችን አይቼ ነው يتسابقن إلى እሱን احتضانه ለማቀፍ ሲሽቀዳደሙ جليبيب لا مال ولا ጁለይቢብ ገንዘብም ክብርም የለውም ونحن እኛስ بكل جاه እኛስ በሁሉም ክብራችን بكل مالنا ماذا فعل በሁሉም ገንዘባችን ምንድነው የሰራንበት يا أيها الحبيب አንተ ወዳጅ ሆይ ثمنك ማንነትህ وقيمتك ዋጋህ حبك لربك የሚተመነው ለጌታህ ባለህ ውዴታ ነው اتباعك لنبيك ነብይህንም በመከተልህ ላይ ነው አኺራ ቲዩብ እስላማዊ ቻናል